ድንጋይ የሆነው ሱልጣን ታሪክ። አባቴ መሐመድ ሀብታምና ገናና ሱልጣን ነበር። ነገር ግን እድሜው 70 ዓመት ሲሞላው በድንገት ታሞ ከዚህ ዓለም በሞት ስለተለየ ሀብቱንና ስልጣኑን ወረስኩ። ብዙም ሳይቆይ አንዲት በጣም የተዋበች ቅርብ ዘመዴን አግብቼ ባለትዳር ሆንኩኝ። በመጀመሪያ በእኔና በሚስቴ መካከል የሞቀ ፍቅርና መተሳሰብ ሰፍኖ ስለነበር እጅግ ደስተኛ ሰው ነበርኩ። የኋላ ኋላ ግን ሚስቴ ቀደም ሲል ለኔ ነበራት ፍቅር መቀዝቀዙን ተረዳው። አንድ ቀን አብረን ምሳ ከበላን በኋላ ሚስቴ ገላዋን ለመታጠብ ወደ ከተማ ሄዳ በነበረበት ወቅት ሶፋ ላይ ጋደም ብዬ ሳለው ጊዜው በጣም ሞቃት ስለነበር የባለቤቴ 2 ድንገጡሮች ከራስጌና ከግርጌ ቆመው ማራገቢያዎችን በማወዛወዝ ያናፍሱኝ ነበር። በዚህን ጊዜም አይኖቼን ከደን አድርጌ ስለነበር 2 ሴቶች እንቅልፍ የወሰደ ይመስሏቸው ድምጻቸውን ዝቅ አድርገው በሹክሹክታ ይነጋገሩ ጀመር። አንደኛዋ ድንገጡር ጓደኛዋን እመቤታችን ይህንን የመሰለ ቆንጆ ወጣት ያለ ማፍቀሩ አይገርምሽም ብላ ስትጠይቃት ጓደኛዋ አሁን ያልሽው እኔንም በጣም የገረመኝ፣ ለመሆኑ ማታ ማታ እሱ ከተኛ በኋላ ወዴት ነው የምትሄደው? እንዴትስ እስካሁን ድረስ ለብቻው አስተኝታው ለሊት ሌላ ስፍራ ማደሯ እንዴት ሳያውቅ ቀረ? አለቻት። በመጀመሪያ ተናግራ የነበረችው ድንገጡርም እንዴት ይወቅ ብለሽ ነው? ማታ ማታ ራት አብረው ከበሉ በኋላ የሚጠጣው የወይን ጠጅ ውስጥ እንቅልፍ የሚያስወስድ መድኃኒት ስለምትጨምር ያንን ጠጥቶ ከባድ እንቅልፍ ይወስዷል። በዚያን ጊዜም እሷ የትም ሄዳ አድራ ሊነጋጋ ሲል ተመልሳ መጣ አጠገቡ ትጋደምና አንድ ጻፍንጫ አጠገብ አስጠግታ ስታሸተው ከከባድ እንቅልፉ ይነቃል። ይሄውልሽ ለዚህ ነው ዘወትር እሱን አስተኝታ የትም ማደሯን እስካሁን ሊያውቅ ያልቻለው አለቻት። ይህን ስሰማ በንዴትና በቅናት አንጀት ያረረ። ነገር ግን የበቀል እርምጃ ለመውሰድ አሰብኩና ሚስቴ ተመልሳ ስትመጣ የገነፈለው የቁጣ ስሜቴን በመቆጣጠር ወትሮ አደርግ እንደነበረው በፈገግታ ተቀበልኳት። የዚያን ዕለት ማታ ራታችንን አብረን ከበላን በኋላ ዘወትር ከራት ቀጥሎ ጠጣ የነበረውን የወይን ጠጅ በዋንጫ ጠጅ አድርጋ ሰጠችኝና ወጣለች። በዚህን ጊዜም የወይን ጠጁን ደፋሁና እሷ ተመልሳ ስትመጣ ባዶውን ዋንጫ አፍ ያስጠግቼ የምጠጣ መሰልኩ። አልጋችን ላይ ጎን ለጎን ከተጋደምን በኋላም ከባድ እንቅልፍ እንደወሰደው ሰው አንኳርፍ ጀመር። ሚስቴም እንቅልፍ የወሰደኝ ስለመሰላት በል እንግዲህ ተኛ፣ ለዘላለም ባትነቃ እንዴት ደስ ባላይ ነበር ብላ ተናግራ ከአጠገቤ ተነስታ ልብሷን ለባበሰችና ከመኝታ ቤታችን ወጥታ ሄደች። እንደወጣችም በጥድፊያ ልብሴን ለባበስኩና ጎራዴን ይዤ ኋላ ኋላዋ ተደብቄ ይከተላት ጀመር። ከቤታችን ቅጥር ግቢ ከወጣች በኋላ አውራ መንገዱን ተከትላ ቀጥ ብላ ሄደችና አንድ ደን አጠገብ ስትደርስ ወደ ጎን ታጥፋ ዛፎች ጅብ ብለው ወደ በቀሉበት አንድ ስፍራ አመራች። ከዚህም አንድ ሰው ጋር ተገናኘችና ሁለቱ አብረው እያወሩ ሄዱ ጀመር። ምን እንደሚነጋገሩ ለመስማት ቀስ ብዬ ቀረብ ስላቸው ሚስቴ ሰውየውን
ምን ያህል እንደምወድህ ታውቃለህ? የህይወቴ እስትንፋስና ብርሃን አንተ ስለሆንክ ለአንተ ያለኝን ከፍተኛ ፍቅር መጠን በቃላት ልገልጽልህ አልችልም። ከተፈጠርኩ እንዳንተ የወደድኩት ሰው የለም። እባክህ የምልህን እመነኝ ስትለው ሰማው። ይህን ተናግራ እንዳበቃችም ደሜ ስለፈላ እንደ ነብር ተወርውሬ አቅሜን በሙሉ በመጠቀም ጎራዴን ሰውየው አናት ላይ አሳረፍኩና ጣልኩት። በዚህም ጊዜ ሰውየውን የገደልኩት መስሎኝ ስለነበር ሚስቴ አይታ እንዳታውቀኝ ከስፍራው ቶሎ ሸሽቼ እቤት ሄድኩና ተሸፋፍኜ ተኛው። በማግስቱ ጠዋትም ሚስቴ ጸጉሯ ተንጨፋሮ ፊቷ ገርጥቶና ሁለመናዋ ተጎሳቁሎ አየሁና የምትለውን ለመስማት ምን እንደሆነች ጠይቃት ያመማት መሆኑን ነገረችኝ። በሁኔታዋና ባነጋገሯም ሰውየውን በጎራዴ መታወት እኔ መሆኔን ያለማወቋን ተረድቼ ደስ አለኝ። በእኔ አስተሳሰብ ሰውየው የሞተ መስሎኝ ነበር። ነገር ግን ከጥቂት ቀናት በኋላ መሳሳቴን ተረዳሁ። ሚስቴ በየቀኑ ልዩ ልዩ ምክንያቶችን በማቅረብ ወደ ውጭ መውጣት ስላዘወተረች አንድ ቀን ማታ ቀስ ብዬ ኋላ ኋላዋ ስከተላት ሰውየውን በጎራዴ ወደ መታውበት ስፍራ ስታመራ አየኋት። እጅብ ብለው በቀሉበት ዛፎች በኩል አድርጋ ተጉዛ አንድ ቤት ስትገባም ሳታየኝ ተከትያት ገባው። እቤት ውስጥ እንደገባችም አንድ ክፍል ውስጥ አልጋ ላይ ተኝቶ የሚያቃስት ሰው ስለነበር ወደ እርሱ ሄደች። ክፍሉ በር ላይ ይገኝ በነበረው አንድ ሽንቁር አሾልቄ ስመለከትም አልጋው ላይ የተኛው አንድ ጭንቅላቱን በፋሻ የታሰረ መልከ ጥፉ ጥቁር ሰው መሆኑን ተረዳው። ሚስቴም ሰውየውን ወደ ተኛበት አልጋ ተጠግታ መጣውልህ ፍቅርዬ፣ ተሻለ ሆይ? ከጥቂት ቀናት በኋላ ያን የምጠላውን ባሌን በመርዝ ደፍቼ ገድየው ካንተ ጋር ያለ ስጋት ሳንለያይ እንኖራለን ስትለው ሰማው። በዚህን ጊዜም አላስችል ብሎኝ ራሴን መቆጣጠር ስላቃተኝ በሩን ብርግድ አድርጌ ከፍቼ ገባሁና ሰውየውን በጎራዴ መትቼ ልጨርሰው ስቃጣ ሚስቴ ያየችኝና በመደንገጥ ፈንታ ለካስ ፍቅርዬን ለመግደል የሞከርከው አንተ ነበርክ ብላ ጥቂት የአስማት ቃል ተናገረችና ባለኝ አስማታዊ ኃይል ከወገብ በታች ድንጋይ ሆነ እንዳለችኝ ከወገቤ በታች ያለው አካላቴ ከመቅጽበት ድንጋይ ሆነ። ከዚያም ወደዚህ ህንፃ መጣችኝና እዚህ ወንበር ላይ አስቀመጠችኝ። የሚስቴ ቁጣ እጅግ ታላቅ ስለነበረም በእኔ ላይ በወሰደችው የበቀል እርምጃ ብቻ አልበረደም። እኔ አስተዳደር የነበረውን ከተማ ከዚህ ህንፃ በቀር በአስማቷ አመድ አደረገችው። ባህር ውስጥ ይገኙ የነበሩ 4 አይነት ቀለም ያላቸው አሶችም በአስማት የተለወጡ ሰዎች ናቸው። ነጫጮቹ አሶች እስላሞች፣ ሰማያዊዎቹ ክርስቲያኖች፣ ቀያዮቹ ዞራስተሪያኖች እና ቢጫዎቹ አይሁዳውያን የነበሩ ሰዎች ናቸው። የሞቀ ከተማ የነበረው ስፍራ በአሁኑ ጊዜ ለጥ ያለ ባድማ ሆኗል። በዚህ ምክንያት ነው እናንተ ቀድሞ ያልነበረ ሜዳና ባህር ልታዩ የበቃችሁት። ጨካኝቷ ሚስቴ ግማሽ አካላቴን ድንጋይ ያደረገችው አንሷት በየቀኑ እተጎለትኩበት ስፍራ እየመጣች ልብሴን አውልቃ ጀርባዬንና ትከሻዎቼን በጉማሬ ትገርፈኛለች። ደሜ እየተንቸፈቸፈ ሲወርድም እንድሰቃይ ብላ የሚኮሰኩስ የፍየል ለምድ ታለብሰኝና በላዩ ላይ ደህና ልብስ ትደርባለች። ይሁሉት በዚህ አሰቃቂ ሁኔታ ምንም ልቋቋማት የማልችለው ክፉ ሴት በየዕለቱ ታሰቃየኛለች ብሎ ትረካውን አቆመ። ሱልጣኑም ግማሽ ሰውነቱ ድንጋይ የሆነው ወጣት አሳዛኝ ህይወት ታሪኩን ተርኮ ከጨረሰ በኋላ በንዴት ገንፍሎ ይህች የተጫወተችብህንና የምትጫወትብህን ከይሲ ሴት የት እንደምትገኝ ንገረኝና በቀልልሃለሁ አለው። ወጣቱም ቅድም እንደነገርኩት ወዳጇ የሚኖረው ከዋነኛው መንገድ ታጠፍ ብላ ደን ውስጥ የምትገኝ አንድ ቤት ውስጥ ነው። አውራ መንገዱን ተከትለው በሄዱ ቤቱን በቀላሉ ማግኘት ይችላሉ። ሚስቴ
ሌሊት የምታድረው ሰውየው ቤት ሲሆን ቀን እዚህ የምትመጣው እኔን ለመግረፍና ለማሰቃየት ብቻ ነው አለው። ከዚያም ሱልጣኑና ወጣቱ በማግስቱ ጠዋት እንዴት አድርገው በሴትየዋ ላይ እርምጃ መውሰድ እንደሚችሉ ከተመካከሩ በኋላ የዚያን ዕለት ሌሊት ሱልጣኑ ህንፃ ውስጥ ተደብቆ አደረ። በማግስቱ ገና ዶሮ እንደጮኸ ሱልጣኑ አውራ መንገዱን ተከትሎ ጫካ ውስጥ ይገኝ ወደ ነበረው ቤት ሄደ። እዚያ እንደደረሰም በቤቱ በር ሽንቁር አሾልቆ ሲመለከት መብራት የበራበት አንድ ክፍል ውስጥ የሴትየዋን ወዳጅ አልጋ ላይ ተኝቶ አየው። ሴትየዋ የተኛችው ሌላ ክፍል ስለነበር ሱልጣኑ ሰውየው ተኛበት ክፍል ገብቶ አንገቱን በጎራዴ ቀንጥሶ ከገደለው በኋላ ሬሳውን ጎትቶ ወስዶ ደን ውስጥ ደበቀና ሰውየው ተኝቶ ነበረበት አልጋ ላይ በብርድ ልብስ ራሱን ሸፋፍኖ ተኛ። ሴትየዋም በማለዳ ተነስታ ባሏ የሚገኝበት ህንፃ ሄደች። ቀደም ሲል በተገለጸው አኳኋን ካሰቃየችው በኋላ ወዳጇ ቤት መጣች። እዚያ ክፍል ገብታም ተሸፋፍኖ የተኛው ሱልጣኑ ወዳጇ መስሏት ወደ አልጋው ተጠጋችና የኔ ፀሐይ፣ የኔ ህይወት፣ እባክህን አንዲት ቃል እንኳን ተናገረኝ። እንደተሻለ ተረድቼ በደስታ ልፈንድቅ። ከእንግዲህ በቃ አትናገርም ማለት ነው ስትል ሱልጣኑ ከእንቅልፉ የነቃ መሰልና አሁን ሻለ ሊለኝ ነው መሰል አላት። ሴትየዋም ወዳጇ የደነላት መስሏት በጣም ተደሰተችና ጆሮ ያታለኝ ነው ወይስ የተናገርክ መሰለኝ ስትል ሱልጣኑ እንዲያውም እኮ ከአንቺ ጋር አንድም ቃል እንኳን መነጋገር የለብኝም ነበር ሲል በደካማ የበሽተኛ ድምፅ መለሰላት። ሴትየዋም ደንገጥ ብላ ምን ነው ፍቅርዬ፣ ምን በደልኩ ስትለው ሱልጣኑ በየቀኑ የምትገርፊውና የምታሰቃዩ ባልሽ ጩኸት በመንፈስ እየታወቀኝ እረፍት አጥቻለሁ። ስለዚህ በእርግጥ እኔን የምትወጂኝ ከሆነ አሁኑኑ ሄደሽ ካደረግሽበት አጽማት ነፃ አውጪ አላት። እሷም በተቻላት ፍጥነት ባሏ ዘንድ ሄዳ ከተደረገበት አስማት በድግምት ከፈታችው በኋላ የተፈጥሮ ስጋና ደም ሰውነቱን አገኘ። ከዚያም ባሏን ከእንግዲህ ወዲህ ዓይንህን ማየት ስለማልፈልግ ከዚህ ስፍራ ድራሽ ይጥፋ። ከዛሬ ጀምሮ እዚህ አካባቢ ባገኘህ ከበፊቱ በከፋ ሁኔታ እንደምቀጣህ እወቅ ስትለው ከቤቱ እግሬ አውጪኝ ብሎ አንድ ራቅ ያለ ስፍራ ተደበቀና ሱልጣኑ የሚያደርገውን ነገር ውጤት በጉጉት ይጠባበቅ ጀመር። ሴትየዋም ወዳጇ ቤት ተጣድፋ ሄዳ ያዘዛትን የፈጸመች መሆኑን ፍቅረኛዋ ለመሰላት ሱልጣን ነገረችው። ሱልጣኑም እንደታመመ ሰው እያቃሰተ አሁን አድርጌዋለሁ የምትይው ብቻ የመንፈስ ረፍት ሰጥቶኝ ከህመሜ በቶሎ ሊያድነኝ አይችልም። በአስማት ሜዳ ያደረግሽውን ከተማና አሶች ያደረግሻቸውን በውስጡ ይኖሩ የነበሩትንም ሰዎች ወደ ተፈጥሯቸው ካልቀየርሻቸው በቀር የህሊና ረፍትም ሆነ ሰላም ማግኘት አልችልም አላት። ሴትየዋም ወዳጇን ለማስደሰት ወደ ባህሩ ሄዳ ጥቂት የአስማት ቃል ደገመችና ከተማውና በውስጡ ይኖሩ የነበሩ ሰዎች የተፈጥሮ ባህሪያቸውን፣ መልካቸውን አገኙ። ይህን ካከናወነች በኋላም ተመልሳ መጥታ ሱልጣኑን ፍቅርዬ፣ ያልከኝን ሁሉ ስለፈጸምኩ ደስ ይበልህ አለችው። ሱልጣኑም በጣም ጥሩ፣ አሁን በእርግጥ ስላስደሰትሽኝ ወደ እኔ ቀረብ ብለሽ ሳም ላድርግሽ ሲላት ተደስታ ወደሱ ጠጋ ስትል ብርድ ልብስ ውስጥ ደብቆ አስቀምጦ የነበረውን ጎራዴ ከመቅጽበት አውጥቶ
አንገቷን ቆርጦ ገደላት። ከዚያም ሬሳውን እዚያው ትቶ ወጣቱን ፈልጎ አግኝቶ የቀድሞ ሚስቱንና ወዳጇን የገደለ መሆኑን ነግሮት አስደሰተው። ወጣቱም ሱልጣኑን ከእንግዲህ ወዲያ ለእርሶ ልጅ እንጂ ባዕድ አይደለሁም። ምንም እንኳን ያደረጉልኝ ታላቅ ውለታ በወርቅና በአልማዝ ተመጥኖ ሊከፈሉት ባይቻልም ያለኝ ማናቸውም ነገር የእርሶ ነው ሲለው፣ ሱልጣኑ እንዲህ በማለትህ በጣም ደስ ብሎኛል። ሆኖም እጅግ ከፍተኛ ሀብት ስላለኝ ከአንተ ምንም ነገር አልፈልግም። ይልቁንስ ሀገሬን እንድትጎበኝ ስለምፈልግ አሁን ከኔ ጋር ሄደህ ጥቂት ቀናት እዚያ ቆይተህ ብትመለስ ደስ ይለኛል አለው። ወጣቱ ሱልጣንም ፈቃደኛነቱን ገልጾ ከባለውለታው ጋር በአያሌ ፈረሰኞች ታጅበው ተጉዘው ሱልጣኑ ሀገር ሲደርሱ ታላቅ አቀባበል ተደረገላቸው። አሳ አጥማጁ ሽማግሌ ተጠርቶ መጥቶ ቀደም ሲል አሶቹን ለሱልጣኑ አምጥቶ በመስጠቱ ወጣቱ ሱልጣን ህዝቡና ከተማው ከአስማት ነፃ እንዲወጡ ምክንያት በመሆኑ ተመስግኖ በሁለቱም ሱልጣኖች ብዙ ገንዘብ ስለተሸለመ ከሚስቱና ከልጆቹ ጋር በዓለም በደስታ ብዙ ዓመታትን ኖረ።